ዩቲዩብ ላይ ጸብ እዚህ ላይ ላይክ ትደራረጋላችሁ ጭራሽ ብላ እህቴ አልቅሳለች። እህቴ የኔ ተከታይ አይደለሽም። የኔ ተከታይ ብትሆኝ ኖሮ ድራማውን በደንብ እየተናገርኩ ነው መሄደው። አፍሽን ዝጊ፣ ድራማ አይደለም ስባል ድራማ ነው እንዴ? እኛ እኮ በዛው አካባቢ ነን ያለ ነው። በዛው ማለት ነው። በዛው እንዳ የተዋወቅን አንተናነቅ እና ሲቀጥል ደግሞ በጣም እህቶች የተከፉም አሉ። ከዚህ መታችሁ ላይክ ትደራረጋላችሁ ብላ ምስቅምት ያለች የሚያለቅሱም አሉ። ኮሜንቱ የስድብ አይነት ተውኝ ውዶቼ ማለት ነው። ቢስሚላህ ምን ነው ቢቀርስ ሮስት ለህዝቡ ላዋርድ እያለ ፊትክ ሲሚንቶ ይመስላል ምን ይመስላል እያለ 5,000 ብር ከምትሰጥ የመዳም ቅመም በቃ እንደዚህ እያለቀሱ ምን ብታቆሙት ይሄን ድራማ ባይዘዊ ሶሪ ሁሌ እንዳልኩ ነው። ይሄ ሜሴጅ ለሃይሚዬም ብቻ ነው የሚመለከተው። እዚህ ጋር ስለ ሃይሚዬ ሜንሽን አድርጌ ስለምሰማው አኪድ ስለሚያዳምጡት የኛን ነገር እኔ ለሃይሚዬ ብቻ ነው ይሄ ሜሴጅ ማደርሰው። ለሃይሚዬ ሜሴጅ አደረስኩ ማለት ለብሩክን ጠላው ማለት አይደለም። ለብሩክ ብዙ ጊዜ እያወራን ነው፣ ብሩክንም ሃይሚንም። አሁን የግል ምክር ማናችሁም መምከር ትችላላችሁ። ቢኮዝ ወንድና ሴት ኖ ዘ ሴም ቱ ማች ዲፍረንት። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ከ2 ሳምንት በላይ ትዊክ ብዙዎቻችን እየተጨናነቅ ግራ እያጋባን ከማንጠብቀው ሰው ድራማው እውነት እየመሰለን ሰው እንደሚቀየር እያወቅን ብሩክና ሃይሚማ ኔቨር አይቀየሩም ብለን ድርቅ እንደምንል ብዙ ጊዜ እንቅልፍ እያጣን ሪሊዮን እና ይህን ጊዜ አሳልፈናል። እነሱ ፋይን ናቸው፣ እነሱ አልተጣሉም። ቪዲዮ የሚሰሩት እንኳን አንድ አይነት ፓርክ ነው። ሜቢ የራሳቸው የሆነ ኬዝ ሊኖር ይችላል። ሜቢ እኔ የብሩክና የሃይሚዬ ወዳጆች ስለሆንኩ ሁሉንም መናገር አልፈልግም። ገባችሁ? እኔ እዚህ ጋር ስለ ሃይሚና ስለ ብሩኬ ስለማወራ ሁሉንም ነገር መናገር አልፈልግም እንጂ ብዙ ነገር ነው እኔ የምባለው ማለት ነው። ገባችሁ? ግን አልናገርም። ለምን? ሁሉ ነገር ማውራትም ተገቢ አይደለም። ዝም ብለን መጨረሻውን ማየት ነው። ስራ ነው ይስሩ ሀላስ። እኔ ስራ ነው ይስሩ ነው የሚባለው። አፍሽን ዝጊ፣ ይስሩበት፣ ስሩበት ነው የሚባለው። ግን እዚህ ጋር እህቶቻችን በጣም ያለቅሱ አሉ። ሁለተኛ ነገር ደግሞ ድራማም ቢሆን በወንድ በኩል ችግር የለም፣ በሴት በኩል በጣም ችግር ውዶቼ፣ በሴት በኩል በጣም ችግር ነው። ለመሰላችሁ ፎር ኤግዛምፕል እኛ ሴቶች እዚህ ጋር ለሴቶች ነው፣ ሌላ ነገር እንዳትወስዱ። ይቅርታ የብሩክ ወዳጆች፣ እኔ እናንተ ነገር ነው እያሳቀቀኝ ያለው እና እኔ ቢግ ሪስፔክት ለብሩኬ። እዚህ ጋር ውሸትም ቢዋሽ እኔ አልታልልም ማለት ነው። ሪሊዮን ያ ሞኝነትም ስላለበት አይ ቲንክ ብዙ ማውራትም አልፈልግም። እና ሴት ማለት ውዶቼ ቲክቶክ ላይ እያያቸዋቸው ነው። ሪሊዮን ኖ ችልድረንስ ቲክቶክ ላይ ያሉ ሴቶች ብዙዎች አሉ። አታ በእድሜያቸው ራሱ ያልወለዱ ያላገቡ በጣም ቆንጆች በሚካፕ የተዋቡ አታ ያለ ሜካፕም ቆንጆች ናቸው። ገባችሁ? እዚህ ጋር በእድሜያችን ምን ማድረግ እንዳለብን በየትኛው ኤጅ ቴንኬር መሆን እንዳለብን። ሃይሚዬ ማለት በሃይሚዬ ኤጅ ያላችሁ የትምህርት ታይም ነው። ሌላ ስራ ቢሰራ ምንም ማለት አይደለም። ሪሊዮን እኛ እንደዚህ አይነት ስራ በዛ ታይም ወይ ደግሞ ያልሆነ ነገር እንኳን የሚሰራ ቤተሰቦቻችን ደሃ ቤተሰቦቻችን አታ ስደት የምንመጣው ማለት ነው። ሪሊዮን ነው። አትሄዱም ስንባል ነው የምንመጣው፣ ትምህርቱንም ትተን ማለት ነው። ለምን? ቤተሰቦቻችንን ችግር ለመቅረፍ ነው እንጂ እንደዚህ የወረደ ስራ መስራት ምን እንደ ጉዳት እንደሚያመጣ እነግራቸዋለሁ ማለት ነው። ለሴቶች ለወንዶች ችግር የለውም። እና ሃይሚዬ ከዚህ ስራ ብታቆሚ ይሻላል። በቃ ከብሩክ ጋር ቦይፍሬንድም ምንም አንድ ላይ ከሆናችሁም ኢትስ ግሬት። እኔ ብዙ ማውራትም ስለዚህ ጉዳይ አልፈልግም። እሱ አንድ ላይ ከዛን ወዲያ ግን ብሩኬ መስራት ከፈለገ ይስራ፣ ተውተው ያለሽ ይስራ። ከዛም በኋላ በአንቺ ምትክ እነ ጽጌን ይከራዩ። በገንዘብ ተከራይቶ ነው ይሄ እንደዚህ አይነት ስራ የሚሰራው። እነ ጽጌን የሚከራዩ አሉ። ገባችሁ? ይሄ ስራ ማለት ውዶቼ እንደ ቀላትዩት ሉክ ጽጌ
እኛ ሀገር ሆነን ዩቲዩብ የምትጠቀመው ከ10 ዓመት በላይ ምች እንዲሁ ህፃን የምትመስለው ህፃን አይደለችም፣ ግን አልወለደችም፣ አላገባችም። ማንም ያገባት ማንም ምን ሚላት ዱባይ ይሄ የናሂሚን ድራይቨር የነበረውን እንደዚህ ስነካካ ስንት ወንድ እስቲ ቁጠሩት። ከዳኒ ጋር ውሃ ውስጥ ዋና ውስጥ ምናምን በገንዘብ የሚሰሩ ሴቶች ናቸው። ተውበው በእድሜያቸው እንኳን ማግባት አይችሉም። በእድሜያቸው መውለድ አይችሉም። በትዳር ዓለም ላይ አይቆዩም። ለምን? ሀይሚዬ እንዳለችው ለህይወታችሁ ዋጋና ሂሳብ መስጠት አለባችሁ ትላለች። ገባችሁ? ቅድሚያ ሂሳብ ያስፈልጋል። ሂሳብ ማለት በዚህ ኤጃችሁ ሳታገቡ ማድረግ ያለባችሁን ነገር ቴንኬር ማድረግ ነው ያለባችሁ። ስለዚህ ሀይሚዬ ዛሬም ነገም የምንወድሽ የምናከብርሽ ሀይሚዬ ብሩኬ እንወዳችኋለን። ቢግ ሪስፔክት። ግን ሀይሚና ብሩኬ ኖ ዘሴም። ብሩኬ ይህን ስራ መስራት ከፈለገ መስራት ይችላል። ለምን? እኛ መክረነዋል፣ ወር ሊሞላል ነው። ዛሬ ላይ ግን ሴቶች ሁላችሁም በሴትነታችሁ እናንተም ይመለከታችኋል። ለምን? የታላቅነታችሁ ማለት ነው። የታላቅነታችሁ ሚሴጅ ለሀይሚዬ አሁን ስቶፕ። ዳኒ መሳደብ፣ ሶስና መሳደብ ስቶፕ። አስቴት ትሰጣላችሁ፣ ትቃወማላችሁ። ከዛም በኋላ ሁላችሁም በሴትነታችሁና በታላቅነታችሁ የሚገባችሁ ነገር ሀይሚዬን ኦንሊ መምከር ነው። ሀይሚዬ ለነገ ህይወትሽ ማሰብ አለብሽ። ኢትስ ግሬት። ብሩክ የሚሰራ ከሆነ ይስራ። በአንቺ ምትክ ሴት ይከራዩ። ከዚህ ህይወት ውስጥ ውጪ። ገና ብዙ ዓለም የሚጠብቅሽ ከኢትዮጵያ ውጪ ወተሽ የምትሰሪ በዚህኛው ኤጅሽ፣ በመማሪያ ኤጅሽ። እኔ እነሱ እኮ ሰላም ናቸው ወዶቼ። እኔ እየተናገርኩ ነው። እነሱ ሰላም ናቸው። እኔ አሁን ለምሳሌ ስለ ጎንደር ስለ ምንድነው የሚባለው አርባ ምንጭ ኢትዮጵያ ውስጥ ስላለው ካንትሪ እኔ ብዙ ማውቀው የለም። ግን እኔ እስከ አያቴ እዛው ነን አለን እኮ እዛው ነን። እኛ ሁሉ ነገር እንሰማለን እንዴ። ቡታጅራም አያመልጠንም። እዚህ ያሉ ሰዎች አሉ። ገባችሁ? በዛ ላይ ደግሞ ምንድነው እኛ እናት ወደ የተማረ ሰው የለም። ሚዲያ ላይ እስከቆየን ድረስ እንደነገርኳችሁ እኔ ዛሬ ላይ ነው ፎከስ አድርጌ ሀይሚና ብሩክን ስለምከታተል የዊናን እጮኛ እንኳን አላውቅም። ቢኮዝ ይሄ እንደዚህ አይነት ቪዲዮንን አይመጥነኝም። እኔ መዳም ቅመም ሽንት ቤት ላጥብ ስለመጣው አንድ ነገር ካየው አሁን እኔ ሀይሚና ብሩክን ነው ማየው። እንቅልፍ ማጣው በእነሱ ነው። ሌሎቹን ማይቼ ጭንቅላቴ ፎርዋት ቢዚ ይሆናል። ትምህርት እኮ አይደለም። አሁን ብዙዎቻችሁ እንዲህ ዊናን አታውቂም፣ ያኔ ያለማወቅ አየዋለሁ። ከዛም በኋላ ሀይሚን ብሩክን ካየሁት ደግሞ ለእኔ የሚጠቅመኝን ሌላ ቦታ ሄጄ የሚጠቅመኝን ነገር ሰማለሁ። ለእኔ ለራሴ ህይወት የሚጠቅመኝን እንጂ አንዳንዷን ሰርፕራይዝ ነው። እንዲ ዊና እኮ እንደዚህ በውስጥ እንደም ለአንዷ ስነግራት አረ ምናምን ብላ እንደም ነገረችኝ። እና ያኔ ዊናን በማቅበት ሰዓት አውቀዋለሁ። ገባችሁ? እና ምንድን ነው ሚዲያ ላይ ስትቆዩ ብዙ እህቶቼ አይምሯችሁ ቢዚ የበለጠ ከኛ የበለጠ እንቅልፍ የምታጡት ለምንድን ነው? እኔ አሁን በጣም የሆነ ነገር ላይ ተናግሬን የሚወጣልኝ ገባችሁ? አሁን እዚህ ጋር እኔ በጣም እየተከታተልኩ ያሉት ማንን ነው? ስለ ሀይሚና ብሩክ ነው። ይህኑ ጊዜ ሁሉ የምከታተለው ስለ ሌላ ቪዲዮ ማውቀው የለም። ኮሜንታተርም ሲከፋቸው ሲጨነቁ እጨነቃለሁ። የሌላን ቪዲዮ እንደዚህ ከተከታተልኩ ፎከስ ነው ማድረገው። ገባችሁ? አይምሮ ምን ይሆናል? ይዝጋል። ለምን? እኔ ስለ ሰው እጨነቃለሁ እንደነገርኳችሁ። አሁን ሀሳብ የሆነኝ የብሩክና የሀይሚ ወዳጆች የመዳም ቅመሞች ሲጨናነቁ ያስጨንቀኛል። እኔ ቤት እና የሌላ ሰውን የማላይበት ነገር እኔ የሆነ ሰው ከወደድኩ በቃ እንደዚህ ነው የሚያደርገኝ። ሬዲዮን ነው የምነግራችሁ። ለመጥላት እንኳን እኔ ብዙ ነገር አይቻለሁ። ከብዙ ሰው ከበፊቱ ማለት ነው። በፊት እዚህ ሚዲያ ላይ ከዚህ በፊት አውርቻለሁ። ሆኖም ይህን ነገር ስለ ራሴ ልቀባጥር ሳይሆን የመጣሁት ሀይሚዬ ከዚህ ህይወት ውስጥ ውጪ፣ ከዚህ ነገር ውስጥ ውጪ። እኔ እኮ ውዶቼ እኔ እኮ ብሩክና እኔ እንጃ ሀይሚዬ በግድ ነው። ሀይሚዬ በግድ የያዛት ይዟት ነው ሁሉ የምናገረው ነገር ማለት ነው። ሌላዎቹ ደግሞ እህቶቼ ድራማ እኮ አይደለም ለምትሉኝ ድራማ ነው። እናንተ ድራማ ነው። ብሩክ በእናቱ ይምላል። እሱ ነገር ተጨናንቄ ነበር። ግን አንዳንድ እህቶቼ በኮሜንት የሚምልበትን ልብ ብለሽ አዳምጪ፣ ደጋግሞ አይምልም። ለምን? አሁን ውዶቼ ከእንግዲህ ሰው ማመን ቀብሮ ነው። ሰው እንዳታምኑ። እኔ አንዳንድ እህቶቼ የማለበትን አትንዛዙ ነው ምናምን በሚልበት ሰዓት ነው እንጂ በቃ አሁን እኮ ሰለቸኝ እኮ ይሄ ጭቅጭቅ እናቴ ትሙት ይባላል እኮ አታ በድራማም ማለት ነው።
ገባችሁ? ደጋግሞ አልማለም። ሌላው ደግሞ ድራማ ባይሆን እንኳን ድራማ ይሆን እንጂ ድራማ ባይሆን ብሩኬ ምን ስለሆነ ነው ሀይሚዬ እንደዚህ የማይመነጫጭቀው? ምን ስለሆነ እንዴ? እናንተ ቆይ ለባላችሁ እንደዚህ ነው ፍሪ የምትሆኑት? ለነገሩ ብዙዎቻችሁ እየተረገጣችሁ የምትኖሩ በሴትነታችሁ የማትኮሩ ሰው ነው ወንድ ልጅ እንደዚህ ሲያዋርዳችሁ ዝም የምትሉት። ሪሊውን አንዳንድ አስተያየት የምትሰጡት ይሄ ድራማ ነው። ድራማ ባይሆን ብሩኬ ሀይሚን እንደዚህ አይላትም። ነውር ነው እንዴ? ብሩኬ ለሀይሚዬ ሪስፔክት መኖር አለበት። ከበደ ለአልማስ ሪስፔክት መኖር አለበት። መሐመድ ለዘር ለገበሬ ሪስፔክት መኖር አለበት። እኛ ሴቶች እኮ እንቁ ነን። አንዳንድ እህቶች ቴንኪር እኔ እንቅልፌ እምቢ ብሎኛል እና ባይዘው ኢንስታግራም ገጽ ላይ ቪዲዮ ተለቆ ምናምን ላይኩ ስላለ እኔ ሁሉ የምናገረው እኮ እኛ ሽንት ቤት አጣቢ እኮ ማን ይቆጥረናል? እና ሶዛት ኤኒዌይ እኔ የሀይሚዬም የብሩክም ኦዲየንስ ስለሆንኩ ብዙ ነገር ቴንኪር እየሆንኩ ሳወራ ተጠንቅቄ ነው። ሪሊዮን ያቺ ክርስቲያን ያልኳችሁ እህቴ ብዙ ነገር ነው የምታወራልኝ። ብዙ ነገር ስለ ሀይሚዬ ልጆች ምናምን ራሱ ለአራቱ ታወራለች፣ ግን አላወራም። ፎርዋት ማወራው ሹዳከለኝ እና ሌላው ደግሞ ምናለ መሰላችሁ ውዶቼ፣ ዘር ለገበሬ እንደተናገረችው ፍፄ 4ኛ መጥቷል። ፍፄ የእነሱ በጣም ፒስ ነው። በግርግር ሰብስክራይቡ 100 ሺህ እንዲገባ እሱ መጥቷል። በቃ እኔ አሁን የሚመለከተኝ ሀይሚዬ ከዚህ ስራ እንድትወጣ፣ ሁለተኛ የመዳም ቅመሞች የምወዳችሁ የስራ ባልደረቦቼ ማልቀስ እንድታቆሙ መጨረሻ ላይ እቺ ዘር ለገበሬማ እውነቷ ነው የምትሉት። ለምን ፍፄ ቤት ሄዳችሁ ደግሞ ስናሽቃብጥ ፍፄ ራሱ ማሻላ ይሄ ዶላር እኮ ውዶች፣ ይሄ ዶላር ሴጣን ነው። እኔ እንደዚህ እንኳን በቻናሌ ላይ አልለባብለብም ነበር። ትክክል ነው የምነግራችሁ። ግን ይሄኛው መከፈል ሲጀምር በየወሩ ሲከፍሏችሁ የምታወሩትን ነገር አታውቁም። በሬ ወለድ ለምንድን ነው እንደዚህ የሚያወሩት? ብር ማለት ሴጣን ነው ታውቃላችሁ እናንተ። ገባችሁ? ለዛ ነው ፍፄ ራሱ እንደዚህ ተቀይሮ አስመስሎ የሚያወራው። ምንድን ነው? ይቅርታ ውዶቼ አበዛውባችሁ። ስለዚህ ሰው አትመኑ። ሀላስ ሀይሚዬ ከዚህ ስራ እንድትወጣ መምከር አለባችሁ፣ ሴት ሆናችሁ ማለት ነው። ብሩክንም ምከሩት፣ ግን ብሩክም አይሰማም። አንድ ነገር እኮ እኛ ሀምድልላ አንልም። ሀምድልላ ማፊ እኛ ሀምድልላ አንልም። እኛ የመዳም ቅመሞች ራሱ ማለት ነው።